የትላንትና አላምንም ውሸት ነው፣ ድራማ ነው፣ በዚህ ነው የመጡት ስላችሁ ብዙዎቻችሁ እናት የለሽም የት የለሽም ያላችሁ ልጆች አላችሁ። በነገራችን ላይ እኔ ለማደርጉ እያንዳንዱ ነገር በደንብ አውቃለሁ። ሲቀጥል ደግሞ እናንተ በጣም ሩታን የምትወዱ የሚደግፉ ደጋፊ ተብዮቹን እውነት ለመናገር በጣም ለእናንተ እንጠነቀቃለሁ። እውነት ለመናገር እግዚአብሔር ሩታ ምንም ነገር አልተናገርኩም፣ አላመንኩም። ሩታ ቢደነግጥ ራሱ ደስታና ፈረንጁን አላምንም። ሊያስደነግጧት ነው። በዚህ አይዳ ሊመጡ ነው። ገባችሁ አይደለ? እውነት ማን ነው የሚወስዱ? ህግ ያለበት ሀገር። ኧረ ተውት፣ የማይመስል ሲቀጥል ደግሞ ልንገራችሁ፣ ያላመንኩበት ምክንያት ምን እንደሆነ ልንገራችሁ። ደስታ ባለፈው እና ሀቤልን ተሰናብቶ አይደለ ሄደው እቻሉ ብሎ ቦሌ ነው ቪዲዮ ተሰራ። ከዛስ ድጋሜ ደግሞ ከስንት ጊዜ በኋላ ይቅርታ ብሎ መጣ ማለት ነው። አስቡት ምን አይነት ተመልካች ላይ ጨዋታ እንደሚጫወቱ። ከዛ አንጻር ግን አላምንም። ግን ሩታ እውነት ለመናገር ሊወስዱባት ቢሆን በጣም ነው ማዝነው። ለምን ልጅ በላይ ምንም ነገር ስለሌለ ማለት ነው። ማንም ሲጀምር አይወስድም። ሲጀብር ደግሞ የጠቀሱት ማን ነው? ዳኒ ነው። ዳኒ ምን ቤት ነው እስቲ ንገሩኝ። ምን ቤት ነው? አብረሽ ቢሆን ኦኬ፣ ሩታ ላይፍ እንድትኖር ልጁ ስለሚወድ ምናምን ሊሆን ይችላል። ከዛ ውጭ ግን አብረሽ እንኳን አንድ ቀን እሷን አስፈቅዶ ልስጭኝ ነው አላት እንጂ ደብቆ ወስዳሉ ብሎ አቅም አይደለ። ታዲያ ምን ቤት ነው? ለዛ ነው አላምንም። በተለይ ደግሞ ሩታ እንደዛ ብትል ኦኬ ላምናት ይችላሉ። ግን ከውሸታቸው አንጻር ውሸታቸው ብዛቱ ገባችሁ። ደግሞ ተመልካችን ለማባበል ምንድን ነው አሉት። ለዚህ ነው ቀራውት። አረ የማይመስል የማይገናኝ ነገር ነው ደስታ ያለው። ለዚህ ነው ቀራውት። አቤት አቤት! እናንተ ስታስቡ ማለት ነው አፍቃሪ መጥቶ አልፈልግም ተብሎ የተለያዩት ሰዎች እንዴት ነው ተመልሶ ቤት የሚሄዱት? እስቲ ስታስቡ የትኛ የዋ ወንድ ነው ጋይስ? አረ ተውት፣ የማይመስል ነገር። ከዛ አንጻር ነው እንጂ ግን እውነት በልጇ ከመጡ እውነት በጣም ነው ማዝነው። እውነት ለመናገር እውነት ከሆነ ግን አይመስለኝም። ህግ ያለበት ሀገር ነው። አሁን ደሳ ነው።